አሁን የከበደን በመጠን መኖር ስላልቻልን ብዙ ነገሮች አይምሮአችንን ያውኩናል። ረፍት አላገኘንም። የኑሮ ውጣ ውረዱ ስለከበደን ገንዘብ ለማግኘት ብዙ እንደክማለን። ለነፍሳችን የምንደክምበት ሰዓት ጥቂት ነው። ቤተክርስቲያን መምህራን መድባ አውደ ምሕረት አዘጋጅታም ድምጽ ማጉያዎች ከፍታ ልጆቿን ትጠራለች። ድምጽ ማጉያ የሚከፈተው ጉባኤ መጀመሩን ለማሳሰብ ነው። በተለይ ክርስቲያን ሁሉ ጊዜ በመጠን የሚኖረው በጾም ወቅት ነው እግዚአብሔር አምላኩን ማሰብ የሚችለው። ስለዚህ በመጠን ኑሩ አለ። መጠን ማለት ልኬት ነው። የተወሰነ ጊዜ ቀኖና ማለት ነው። ከተወሰነ ሰዓት እስከ ተወሰነ ሰዓት በጾም በጸሎት በስግደት እንቆያለን። መጠን ይሄ ነው። ከዚህ ጊዜ እስከዚህ ጊዜ ድረስ ጾም ነው ተብሎ ይታወጃል። ልኬት አለው፣ መጠን አለው፣ ልክ አለው። ስለዚህ ክርስቲያኖች በመጠን እንዲኖሩ እግዚአብሔር ይፈልጋል። ለዚህ ነው ትጸልዩም ዘንድ አለ በመጠን ኑሩ አለ። በምን ኑሩ? ድገሙልኝ። አሁን የከበደን በመጠን መኖር ነው። እስከ 6 የጾም ነው። በጣም የጾሙ ስሜት በጣም እየግራ እየገባን ወዲያውኑ ፈጥነን እንጀራ ለመብላት 10 ጊዜ ሰዓት እናያለን። በመጠን መኖር ስለከበደን ነው። ማዕዱም ሲቀርብ በመጠን የመኖር ልምምድ የለንም። አንድ እንጀራ ምን በላ ከሆነ ግማሹን ለድሃ የመስጠት ልምድ የለንም። ሩቅ አትሂዱ። 9 ሰዓት በልተን እንደገና ደግሞ ማታ ራት እንበላለን። ራታችንን እንኳን ከፍለን ግማሽ እንጀራ ለድሃ አንሰጥም። ራሱ ጌታ ኢየሱስ ክርስቶስ ለዚህ ነው በመጠን ኑሩ አለን። በምን ኑሩ? ድገሙልኝ። በመጠን ኑሩ። በመጠን መኖር ማለት በምግብ ብቻ አይደለም፣ በንግግርም በመጠን መኖር ነው። አርምሞ ዝምታ ያስፈልጋል። በተለይ እግዚአብሔር አምላክን ለማግኘት ክርስቲያን ሁሉ ጊዜ የጽሞና ራሱን የመግዛት ስሜት ሊኖረው ይገባል። በዓለም ላይ ብዙ ሰዎች ለፖለቲካ ሪዮተ ዓለም አስተሳሰባቸው ዋጋ ለመክፈል እስከ እስር ይወርዳሉ። ሲሆን ደግሞ በመሳሪያ እየተሰዉ ይሞታሉ። ለሃይማኖቱ የሚሞት አገልጋይ መቼ ይሆን የሚኖረው? ክርስትና ይሄ ነው። ሰዎች ለስጋዊ ሪዮተ ዓለም ስልጣን ላይ ለመውጣት ዋጋ ይከፍላሉ። ክርስቲያን ወደሚሻለው ዘላለማዊ ክብር ለመሻገር የአምላክን ፍቅርና በጎነት ለማየት ነው እኮ ዋጋ መክፈል ያለበት። ለዚህ ነው ኩን ምእመነ እስከ ለሞት አለ። እስከ ሞት ድረስ የታመንክ ሁን። ቅዱስ ዮሐንስ በራእዩ በምዕራፍ 2 ቁጥር 14 ላይ እስከ ሞት ድረስ የታመንክ ሁን አለና የሕይወትን አክሊል እሰጥሃለሁ። እስከ ሞት ድረስ የታመንክ ሁን። በምን? ባመንከው ሃይማኖት፣ በተከተልከው እምነት። የትኛው ነው እሱ ካላችሁ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን እሱ ነው። ሁለተኛው ከሶስቱ አካላት አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ በደሙ ቀድሶ ዓለምን አድኗታል፣ እኔን ፈውሶኛል አድኖኛል ብሎ በተዋህዶ ማመን። ያኔ የክብር አክሊል አለ። እስከ ሞት ድረስ መታመን በዚህ እምነት ነው። መጽሐፍ የነገረን ይሄንን ነው። ይሄ ነው ፍቅር እያልኩ ያለሁት። እርስ በርሳችሁ ምን በሉ? አልሰማሁም። ተዋደዱ። የትዳር ስሜቶቻችን የእንጀራ እስከሚመስሉ፣ የልጆች አስተዳደጎቻችን የነሱን መብት እስካከበርን ድረስ ብቻ የሚመስሉ፣ መንፈሳዊነት የራቃቸው፣ የልጆቻችን ኢንተረስት ፍላጎት በማስቀደም አይሆንም የሚል ቋንቋ ልማዶችን ያጣንበት። በዚህ ዘመን የወለድናቸው ልጆች በአጠቃላይ አይሆንም ምን የለመዱ አይደሉም። እውነት ውሸት? አይሆንም ብሏችኋቸው አታውቁም። ጊዜ ትሰፍራላችሁ እንጂ እናንተ አታችሁ ለነሱ ታሟላላችሁ። እውነት ውሸት? ንገሩኝ። እውነት ውሸት? ያንን ማሟላት ካልቻላችሁ ረፍት አታገኙም። እናንተ ለልጆቻችሁ በዚህ ልክ ከተጨነቃችሁ የኔና የናንተ ጌታ ልጆቹ ስለሆንን አብዝቶ ይጨነቅልናል። አሁንም ክብር ለሱ ይሁን። የእውቀት ሽታችንን ለሰጠን ለማን ምስጋና ይሁን? ብዙ አዋቂዎች በትምክህት እያለቁ ነው። አንዳንድ የእውቀት ዝቅጠት እስከሚመስል ድረስ የሀገራችን አዋቂዎች ለሀገር አያስቡ፣ ለወገን አያስቡ። እውቀትህ ዓለምን ካልሰራ፣ እውቀትህ ቤትህን ካልሰራ፣ እውቀትህ ሀገርህን ካልሰራ፣ እውቀትህ ማህበረሰብህን ካልሰራ፣ እውቀትህ ለሀገር ጥቅም ለትውልድ መለወጥ ምክንያት ካልሆነ ማወቅ ምን ያደርጋል? ይጠብቀሃል እግዚአብሔር ወደሱ እስከምትመለስ። የተመካህበትን እውቀት ዜሮ ያደርገዋል። ይችላል አይችልም? ስለዚህ ለዚህ ነው ቅዱስ ጳውሎስ
በጣም በሚገርም ቋንቋ ጥበበኞች ስለሆኑ የቆሮንቶስ ክርስቲያኖች እንዲህ አላቸው፣ የእውቀት ሽታን ለሚገልጽ ለርሱ ምን ይሁን? ሽታው ነው ያለው፣ ሙሉ ተጠቅልሎ እውቀቱ አይደለም። የእውቀት ጫፍ ያለው ማን እጅ ላይ ነው? አለቀ። ወልዶ መሳም ሌላው ነው፣ ነግዶ ማትረፍ ሌላው ነው፣ ተምሮ መመረቅ ሌላው ነው፣ አግብቶ መውለድ ሌላው ነው። ልባችሁ በትዳር ጉዳይ አይባዝን፣ ለእናንተ የሆነውን ማን ይሰጣል? አለቀ። ልባችሁ በጣም በቢዝነስ ናፍቆት አይበድ፣ እናንተ ሩጡ፣ ማን ይባርከው? በዚህ ዘመን ያለው የቢዝነስ ናፍቆት ወይም የገንዘብ ናፍቆት፣ የኢኮኖሚ ናፍቆት ያቋራጭ መክበር ነው። እውነቱ ውሸት? ሰው ሰርቶ መብላት፣ ሰርቶ መለወጥ በጣም ረጅም ሰዓት መስራት አይፈልግም። ለዚህ ነው የኢንተርኔት የገንዘብ ማግኛ ሲስተሞች እየተፈጠሩ ያሉት። ቤታችሁ ቁጭ ብላችሁ እንዲህ አይነት ቢዝነስ ትሰራላችሁ የሚል መረጃ ይመጣላችኋል። ሰው በጣም በዚህ ነገር ይወጠርና ብዙ ድካም ከሌለው አለ ቁጭ ብዬ በወር 20 እና 30 ሺህ ብር ማገኝ ከሆነ ለምን ደክማለሁ ይልና ሞባይሉን ሲጎረጉር የሚፈልገውን ሳንቲም አሳልፎ ሰጥቶ ባዶውን ይቀርና ከመንግስት ጋር ፍጥጫ ይገባል። እውነቱ ውሸት? አየህ፣ አይምሮህ ሲደነዝዝ በአቋራጭ መክበር ትፈልጋለህ። ከዚህ ስሜት ውንውጣና መጀመሪያ መንግስቱንና ምኑን አረድጋሙት። ስለዚህ ነግዶ ማትረፍ ላንተ ሁለተኛው ነው። ሰርተ መለወጥ ላንተ ሁለተኛው ነው። መንግስቱንና ጽድቁን እሹ፣ ፈልጉ፣ ለምኑ፣ ሌላውን እጨምርላችኋለሁ። ሌላውን መድኃኔዓለም ይጨምርልን። በቅዱሳኑ አንድነት፣ በቅዱሳኑ ህብረት ጥንት የሌለው ቀዳማዊ፣ ህልፈት የሌለው ዳህራዊ፣ ኖሮ ኖሮ ተገኘ፣ ኖሮ ኖሮ ደግሞ ያልፋል የማይባል ለዘመኑ ጥንት መጀመሪያ ለዘመኑ ፍጻሜ የሌለው የቅዱሳን አባቶቻችን አምላክ እግዚአብሔር በምህረት ጠብቆ በጸጋ ጎብኝቶ ለዚህ ታላቅ የበረከት የፈውስ የድህነት ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለስጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሳሊተ ምህረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ካንደበታችን ፍቅሯ በልቦናችን ይደርብን። እጅግ የተወደዱ ወንድማችን መምህር ልሳነ ጳውሎስ ምስክር ጌታነህ የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ላይከ ወንጌል ኤልሮኢ የዚህ ታላቅ ካቴድራል የስብከተ ወንጌል ክፍል ዋና ጸሐፊ፣ ረጅሙን ዘመን በቤተ ክርስቲያን አገልግሎት የበረታችሁ ብርቱ የሆናችሁ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አበው ዲያቆናት፣ በዚህ ቅዱስ ስፍራ በተቀደሰው አደባባይ እግዚአብሔርን ለመስማት የተሰበሰባችሁ የእግዚአብሔር ልጆች ኦርቶዶክሳውያን ምእመናንና ምእመናት ሁላችሁ እንደምን ዋላችሁ? አክሮፋችኋል። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና ሰውነታችንን ለቅድስና የጠራ የመረጠ ያከበረን ደጉ ንጹሑ ሩሩሁ አምላካችን እግዚአብሔር ክብር ምስጋና ይግባው። ለቃል መውረድ ለስጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሳሊተ ምህረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ካንደበታችን ፍቅሯ በልቦናችን ይደርብን። እንደ እግዚአብሔር መልካም ፈቃድ ዛሬ በዚህ ምሽት የምንማረው የመጽሐፍ ቅዱስ ክፍል የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ምዕራፍ 4 ቁጥር 8 ላይ ያለውን የእግዚአብሔር ቃል ለተወሰነ ጊዜዎች ውስጥ እንማራለን። እግዚአብሔር አምላክ አይነ ልቦናችንን ያብራልን። ቃሉ እንዲህ ይላል። አንድ አንቀጽ አንብና ከዛ ውስጥ አንድ መነሻ ርዕስ እንወስዳለን። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ፣
ፍቅር የኃጢአትን ብዛት ሁሉ ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ስለ ቃሉ የአባታችን የአምላካችን እግዚአብሔር ክብር ምስጋና ይግባው። የትምህርታችን ርዕስ ትጸልዩም ዘንድ በመጠን ኑሩ የሚለው ኃይለ ቃል ይሆናል። እስኪ ሁላችሁም ትጸልዩም ዘንድ በሉ። ድገሙት። በመጠን በምን ኑሩ? ምን ትሉ ዘንድ? አቤት በምን ኑሩ? በዚህ ርዕስ እግዚአብሔር መንፈስ ቅዱስ ለተወሰኑ ደቂቃዎች ያስተምረናል። ቆመን የምንናገረው ቆመን እንማራለን፣ ተቀምጠን የምንማረው ደግሞ ተቀምጠን እንማራለን። ምስጢር ገላጭ የቃሉ ባለቤት እግዚአብሔር ነውና ሁላችንንም በቸርነቱ ያስተምረን። ክብር ይግባውና የቅዱስ ጴጥሮስን መልእክት ከማየታችን በፊት ቅዱስ ጴጥሮስ ማን ነው የሚለውን የመጽሐፍ ቅዱስ ሐሳብ ማየት ያስፈልጋል። ቅዱስ ጴጥሮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከጥብርያዶስ ባህር አጠገብ ከጠራቸው ደቀ መዛሙርት መካከል አንዱ ነው። ቅዱስ ጴጥሮስ የመጀመሪያ ስሙ ኬፋ ይባል ነበር። ኋላ ደግሞ ጴጥሮስ ተብሎ ተጠርቷል። ሌላ ስምም አለው፣ ስምዖን ጴጥሮስ፣ ስምዖንም ተብሎ ይጠራል። በአጠቃላይ ቅዱስ ጴጥሮስ ኋላ ክርስቶስ አለት ብሎ ጠርቶታል። የቤተ ክርስቲያን መሰረት የሆነ ብርቱ የሆነ ቃል ስለተናገረ አንተ ኮክ ብሎታል። አንተ አለት ነህ፣ አንተ መሰረት ነህ ብሎታል። የሐዲስ ኪዳን ትምህርት የቤተ ክርስቲያን መሰረት ክርስቶስ እንጂ ሐዋርያት አይደሉም። ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ሲያስተምር ግን ምን አለ? ጴጥሮስን አንተ መሰረት ነህ አለው። እዚህ የማቴዎስ ወንጌል ምዕራፍ 13 ምዕራፍ 16 ጀምራ ከቁጥር 13 ጀምራችሁ ስትመለከቱ የምታገኙት ቃል ይሄ ነው። በፊልጵስ ቂሳሪያ ጌታ ኢየሱስ ክርስቶስ ሰዎች እኔን ማን ይሉኛል ብሎ ሲጠይቅ ከሁሉም የተለያየ አይነት መልሶች ቢቀርቡም ቅዱስ ጴጥሮስ ግን ምን ይላል? በእምነትና በኃይል በመንፈሳዊ ጸጋ የተመላ አገልጋይ ሆኖ ብርቱ ቃል ይናገራል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ይለዋል። ክርስቲያኖች አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ የስጋና የደም ሐሳብ ሳይሆን የእግዚአብሔር ፈቃድ ስለሆነ ጌታ ራሱ ምን ብሎ ነው የሚናገረው? ቅዱስ ጴጥሮስን አንተ መሰረት ነህ ይለዋል። ትምህርቱን ነው መሰረት ነህ ያለው እንጂ በደም የተመሰረተች በደም የጸናች በደም የተዋጀች የሐዲስ ኪዳን ቤተክርስቲያን በክርስቶስ የተመሰረተች እንጂ ሐዋርያት ትምህርታቸው መጽኛ ወደ እግዚአብሔር መቅረቢያ ከእግዚአብሔር መታረቂያ እንጂ ሕይወታቸው የእግዚአብሔርን ክብር እንድናይ የክብሩን ነጸብራቅ እንድንመለከት የሚያደርጉን እንጂ መሰረቱ ባለቤቱ ራሱ ሕያው እግዚአብሔር ነው። ስሙ ይክበር ይመስገን። ክርስቲያኖች ስለዚህ ቅዱስ ጴጥሮስን በብዙ አይነት አጠራር ጌታ ኢየሱስ ክርስቶስ ጠርቶታል። ቅዱስ ጴጥሮስ ሌላ ጠባዩ ፈጣንና ችኩል ከመሆኑ የተነሳ ሲወድቅ መነሳትን፣ ሲሳሳት መታረምን፣ በኃጢአት የወደቀለት እንባን ከሚያውቁ ሐዋርያት መካከል ቅዱስ ጴጥሮስ አንዱ ተጠቃሽ ነው። ቅዱስ ጴጥሮስ በኃጢአቱና በበደለው በደል መጸጸት የሚችል እንባን አብዝቶ የሚያነባ የይቅርታና የፍቅር ልብ ያለው ሐዋርያ ነው። ክርስቲያኖች ሁላችሁም እንደምታውቁት ክብር ይግባውና የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቀራንዮ አደባባይ ከመሄዱ በፊት በሊቀ ካህናቱ ግቢ ክርስቶስን አቁመው ሲጠይቁት እዛው ግቢ ውስጥ ተደብቆ በነበረ ሰዓት የጌታ የኢየሱስ ክርስቶስ ደቀ መዝሙር ነህ ሲባል እናንተ የምትሉትን ሰው ከቶ አላቀውም ብሎ የካደ ሰው ነው። ራሱ ባለቤቱ ክርስቶስ ደግሞ ዶሮ አንድ ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ብሎት ነበር። ትዝ ሲለው አብዝቶ ያለቀሰ በጸጸት ልቡ የተመለሰ አምላኩን በእንባ የቀረበ ሐዋርያ ነው ቅዱስ ጴጥሮስ። ውድቀትን የሚያውቅ ሐዋርያ ነው። በውድቀት በኋላ ደግሞ መነሳትም እንዳለ ያወቀ ሐዋርያ ነው ቅዱስ ጴጥሮስ። ክርስቲያኖች በዓለም ላይ የምንኖር ከሆነ መውደቅ መነሳት፣ በኃጢአት መቆሸሽና መንጻት የሰው ልጆች ጠባይ ነው። እግዚአብሔር ራሱ ደካማዎች ስለሆንን ምን አለ? እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካሙን አንተ ታውቃለህ አለ። ክርስቲያኖች እውነት ነው። ድካማችንን የሚያውቅ ከነድካማችን ልብሳችን እርቃናችንን እንደሸፈነው በፍቅሩ ብዛት ሸፍኖ የሚያኖረን የድንግል ማርያም ልጅ መድኃኔዓለም ነው። ክብር ለሱ ይሁን። ስለዚህ ኦርቶዶክሳውያን ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ቅዱስ ጴጥሮስ ሲመሰክር እንዲህ አለ። እንደ ባለ አእምሮ አስበዋል። እንደ ባለ ምን አልኳችሁ?
ድገሙት። እንደ ባለ አእምሮ አስቡ አለና እንዲህ አለ፣ ትጸልዩ ዘንድ በመጠን ኑሩ ይላል። ሁለት ነገሮችን እዚህ ውስጥ እናያለን። አንደኛው መጸለይ ነው። ሁለተኛው በመጠን መኖር ነው። አሁን የከበደን በመጠን መኖር ስላልቻልን ብዙ ነገሮች አእምሮአችንን ያውኩናል። ረፍት አላገኘንም። የኑሮው ጣውረዱ ስለከበደን ገንዘብ ለማግኘት ብዙ እንደክማለን። ለነፍሳችን የምንደክምበት ሰዓት ጥቂት ነው። ቤተክርስቲያን መምህራን መድባ አውደ ምሕረት አዘጋጅታም ድምጽ ማጉያዎች ከፍታ ልጆቿን ትጠራለች። ድምጽ ማጉያ የሚከፈተው ጉባኤ መጀመሩን ለማሳሰብ ነው። በተለይ ክርስቲያን ሁሉ ጊዜ በመጠን የሚኖረው በጾም ወቅት ነው እግዚአብሔር አምላኩን ማሰብ የሚችለው። ስለዚህ በመጠን ኑሩ አለ። መጠን ማለት ልኬት ነው። የተወሰነ ጊዜ ቀኖና ማለት ነው። ከተወሰነ ሰዓት እስከ ተወሰነ ሰዓት በጾም በጸሎት በስግደት እንቆያለን። መጠን ይሄ ነው። ከዚህ ጊዜ እስከዚህ ጊዜ ድረስ ጾም ነው ተብሎ ይታወጃል። ልኬት አለው፣ መጠን አለው፣ ልክ አለው። ስለዚህ ክርስቲያኖች በመጠን እንዲኖሩ እግዚአብሔር ይፈልጋል። ለዚህ ነው ትጸልዩም ዘንድ አለ በመጠን ኑሩ አለ። በምን ኑሩ? ድገሙልኝ። አሁን የከበደን በመጠን መኖር ነው። እስከ 6 የጾም ነው። በጣም የጾሙ ስሜት በጣም እየግራ እየገባን ወዲያውኑ ፈጥነን እንጀራ ለመብላት 10 ጊዜ ሰዓት እናያለን። በመጠን መኖር ስለከበደን ነው። ማዕዱም ሲቀርብ በመጠን የመኖር ልምምድ የለንም። አንድ እንጀራ ምን በላ ከሆነ ግማሹን ለድሃ የመስጠት ልምድ የለንም። ሩቅ አትሂዱ። 9 ሰዓት በልተን እንደገና ደግሞ ማታ ራት እንበላለን። ራታችንን እንኳን ከፍለን ግማሽ እንጀራ ለድሃ አንሰጥም። ራሱ ጌታ ኢየሱስ ክርስቶስ ለዚህ ነው በመጠን ኑሩ አለን። በምን ኑሩ? ድገሙልኝ። በመጠን ኑሩ። በመጠን መኖር ማለት በምግብ ብቻ አይደለም፣ በንግግርም በመጠን መኖር ነው። አርምሞ ዝምታ ያስፈልጋል። በተለይ እግዚአብሔር አምላክን ለማግኘት ክርስቲያን ሁሉ ጊዜ የጽሞና ራሱን የመግዛት ስሜት ሊኖረው ይገባል። ከእንጀራና ከውሃ መከልከል ብቻ አይደለም። ለዚህ ነው ቅዱስ ያሬድ ይጹም አይን አለ፣ ይጹም እዝን፣ ይጹም አፍ ይጹም አለ። ከንግግር ከክፉ ንግግር ይጹም። ጆሮ ክፉ ከመስማት ይጹም። እዝንኒ ይጹም እምሰሚያ እሱም፣ ክፉ ነገር ከመስማት ጆሮ ይጹም ይከልከላል። ክርስቲያኖች አስተውሉ። እግዚአብሔር በጆሮአችን እንኳን መጥነን እንድንሰማ ይፈልጋል። ደግሞ የሚሰማው ነገር ደግሞ መንፈሳዊ ነገር ብቻ እንዲሆን ይፈልጋል። ክርስቲያኖች አሕዛብ እንኳን በልምምዳቸው በጾማቸው ወቅት እውነት እንነጋገር ከተባለ አንድም ልዩ ነገር መስማት አይፈልጉም። እኛ ደግሞ በደመ ክርስቶስ የተዋጀን የሐዲስ ኪዳን ክርስቲያኖች ከሆንን ጆሮአችን ራሱ የተመጠነ የተለካ ነገር መስማት መቻል አለበት። አስተውሉ። ዘመኑ ሰልጥኗል። ዩቲዩቦቻችንን ብንከፍት የቀኑን መዝሙረ ዳዊት ቢሮ እስከምንደርስ ድረስ በስልካችንም ይሁን በመኪናችን እየሰማን መሄድ እንችላለን። ይሄ ነው መጠን ማለት። ለወሬ ጊዜ አለመስጠት፣ ጆሮን ለመስካም ነገር መጠቀም፣ በመጠን ጆሮ እንዲኖር ማድረግ። እግር በመጠን መኖር አለበት። ወደ ፈለገው ስፍራ ሁሉ መሮጥ የለበትም፣ መሰብሰብ አለበት። የጾም የጸሎት የቁመት ቆሞ እግዚአብሔርን የማምለክ የመለመን የመጸለይ ልምምዶች ያስፈልጉታል። ለዚህ ነው ትጸልዩም ዘንድ በምን ኑሩ? አልሰማው? አቤት በመጠን ኑሩ አለ። በመጠን መሮን መለማመድ አለብን። የበረቱ ቅዱሳን ገዳማውያን አባቶቻችን በቀን አንድ ጊዜ የሚሰጣቸውን የገዳም ዳቤ ከፍለው በጾም ወቅት ለራሳቸው ጥቂት ይበሉና ዳቤ ለሌላቸው ገዳም ውስጥ ደጅ ለሚጸኑ ያካፍላሉ። መንፈሳዊነት በመጠን መኖር ብቻ አይደለም፣ ትርፍ የሆነውን ደግሞ ለሌላ ባልንጀራ መስጠትም ጭምር ነው። መንፈሳዊነት ቋንቋው ክርስትና ሕይወቱ ክርስቲያኖች የመማራችን ጫፍ ብቻ ሳይሆን ጌታ ዓለምን አሳልፎ ስለሚመጣበት ሰዓት የሚጠይቀው ጥያቄ ይሄ ነው። ብራብ አበላችሁኝ ወይ? ብጠማ አጠጣችሁኝ ወይ? ብታረዝ አለበሳችሁኝ ወይ? እንግዳ ብሆን ጠያቃችሁ ጎበኛችሁኝ ወይ? ብታሰር አስፈታችሁኝ ወይ? ይሄ ነው የክርስቶስ ጥያቄ። ክርስቲያኖች የሐዲስ ኪዳኑን ትርጓሜ በደንብ ለብልበህ ተረዳኸው ወይ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ደስ የሚለው ዕውቀትን ከመንፈሳዊ የበረከት ትርጓሜ ጋር ነው የምታስተምረው።
በልተ የምታድር ከሆነ በልቶ የማያድር እንዳለ በማሰብ እንድታካፍል ትፈልጋለች። የአዲስ ኪዳን የክርስቶስ ትምህርት ይሄ ነው። ለዚህ ነው ትጸልዩም ዘንድ አለ በምን ኑሩ? አቤት በመጠን ኑሩ ክርስቲያኖች። ይሄንን ካለ በኋላ ደግሞ እጅግ ደስ የሚል ቃል ይናገራል። ሐሳቡ ገዢ ስለሆነ እናገራለሁ። ፍቅር በሉ እስኪ። አልሰማሁም። የኃጢአትን ብዛት ይሸፍናል። የምንን ብዛት? አንዴ ድገሙት። የኃጢአትን ብዛት የሚሸፍነው ምንድነው? አቤት ከባድ ነው። ክርስቲያን የሰውን ኃጢአት መሸፈን አለበት። ክርስቶስን አያችሁት አይደል? እሱ ራቁቱን ሲሆን ፀሐይ ጨረቃ ደም ለብሰው ርቃኑን ሸፈኑት። እሱ ራቁቱን ሆነና የኔና የናንተን በደል ኃጢአትና ርኩሰት በደሙ ሸፈነው። ክብር ለሱ። ክርስቲያኖች አስተውሉ። ፍቅር የኃጢአትን ብዛት ይሸፍናል ሲባል አስተውሉ። መተው ወይም የሰውን ኃጢአት አለመናገር ብቻ አይደለም። ፍቅር የኃጢአትን ብዛት ይሸፍናል ማለት ሰማያዊ መንበሩን ከአብና ከወልድ ጋር ከአብና ከመንፈስ ቅዱስ ጋር ያለውን እሪናውንና ስልጣኑን ለቆ ወደ ምድር መምጣት እሱ ፍቅር ነው። ባጭር ቁመት በጠባብ ደረት መወሰን እሱ ፍቅር ነው። ደሙን እያፈሰሰ የሰው ልጆችን ኃጢአት ማጠብ እሱ ፍቅር ነው። ጎኑን እየተወጋ በሰው ልጆች ላይ ያለውን የኃጢአት ጦር መንቀል ይሄ ፍቅር ነው። እግሮቹን እየተቸነከረ ወአርታ እገሪነ ውስተ ፍኖተ ሰላም እግሮቻችንን በሰላም መንገድ ማቅናት ይሄ ፍቅር ነው። ሰውነቱ እየተላጠ ስጋው መሬት ላይ እየወደቀ ክርስቲያኖች አጥንቱ እየታየ በረዶ እየመሰለ የኔና የናንተን ራሱ የህይወት እንጀራ ሆኖ እኔ የህይወት እንጀራ ነኝ ብሎ እኛን መመገብ ይሄ ፍቅር ነው። ይሄን ፍቅር ነው ቤተክርስቲያን እንድታዩ የምትፈልገው ክርስቲያኖች። ይሄን ፍቅር ነው እንድትገነዘቡ የምትፈልገው። ይሄ ፍቅር ነው የኃጢአትን ብዛት ሁሉ የሸፈነው። ይሄ ፍቅር ነው በደል መርገማችንን ኃጢአት ርኩሰታችንን ፈውሶ ነፃ ያወጣው። ይሄ ፍቅር ነው። ይሄ ፍቅር ደግሞ ያለው ክብር ይግባው የድንግል ማርያም ልጅ ኢየሱስ ክርስቶስ ጋር ነው። አስተውሉ። እከብራይል ክቡር ነው። ኃጢአት የሌለበት ጻድቅ ነው። የገዳመ ቆሮንቶስ ዋሻንና በረሃ ለምን መረጠ ይመስላችኋል? ኃጢአት ኖሮበት ከኃጢአት ለመንጻት አይደለም እኮ ወደ ገዳመ ቆሮንቶስ በረሃ የወረደው። ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀንና 40 ሌሊት ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ የጾመው ሊከብርበት አይደለም። ለዚህ ነው ታላቁ ሊቅ ኢትዮጵያዊ አባት ቅዱስ ያሬድ ጾመ እግዚእነ አራያሁ ከመያሃበነ አለ። አራያውን ምሳሌውን ሊተውልን ክርስቶስ ለኛ ብቻ ሳይሆን እኛም ጾመን በረከት ክብር እንድናገኝ እሱ ጾመ። ምሳሌውን ሊተውልን ጾመ። ይሄ ነው ፍቅር እምላችሁ። እኛ ልንሸከመው የማንችለው ሸክም ሁሉ መሸከም ይሄ ነው ፍቅር። ለዚህ ነው ፍቅር የኃጢአትን ብዛት ሁሉ ይሸፍናል አለ። እስኪ ሁላችሁ ይሄን ቃል በሉት። ምን ነው ካልተናገራችሁ አላስተምርም። ማርያምን አላስተምርም። ቀበሌ ላይ እንደፈለገ የሚለፈልፍ ምላስ ቤተ መቅደስ ሲሆን ለምንድን ነው ዝም የሚለው? እስኪ ሁላችሁ ተናገሩ። ፍቅር በሉ። ድገሙት። የኃጢአትን ብዛት ሁሉ ይሸፍናል። በቃ ይሄ ፍቅር ብለን የጠራ ነው ክርስቶስ ነው። ይሄ ፍቅር ብለን የነገርኳችሁ የሰውን በደል ኃጢአት የሸፈነው እሱ ነው። ለዚህ ነው ወከደንከ አበሳሆሙ በደላችን ሸፍኖ የተያዘን ፍቅር ብለን የጠራ ነው እሱ ነው። ይሄ ብቻ አይደለም። እሱ ፍቅር ከተባለ እኛ ደግሞ የፍቅር ልጆች ነን። የምን ልጆች? የፍቅር ልጆች ነን። ክርስቶስ ፍቅር ከሆነ እኛም ደግሞ ባልንጀሮቻችንን እንድንወድ ተነግሮናል። መጽሐፍ እንዲህ ነው የሚለው ባልንጀራውን የሚጠላ ነፍሰ ገዳይ ነው ይላል። እስኪ ሁላችሁ በሉ ባልንጀራውን የሚጠላ በሉ። ባልንጀሮቻችሁን ትወዳላችሁ? ትዋደዳላችሁ?
እዚሁ መጽሐፉ ላይ ቅድም ስናነብ በደንብ አርጋችሁ ተከታትላችሁ ከሆነ እርስ በርሳችሁ አጥብቃችሁ ተዋደዱ በሉ እስኪ አጥብቃችሁ ድገሙት እርስ በርሳችሁ አጥብቃችሁ ተዋደዱ ይሄ ነው ፍቅር እርስ በርሳችሁ ስትዋደዱ የሰው በደል ኃጢአት ትሸፍናላችሁ ትጸልዩም ዘንድ በመጠን ኑሩ ፍቅር የኃጢአትን ብዛት ሁሉ ይሸፍናል እንዴት ደስ ይላል አሁን ዝም ብላችሁ ሁላችሁም ቀራንዮ ላይ ሁኑ የተከፈለውን ዋጋ አስቡት ይሄ ፍቅር ነው ዋጋ ይከፈለልን ክርስቲያኖች የኃጢአትን ብዛት ይሸፍናል አለና እርስ በርሳችሁ አጥብቃችሁ ምን በሉ ጎረቤት ከጎረቤቱ ጓደኛ ከጓደኛው አገልጋይ ከአገልጋዩ ዘማሪ ከዘማሪው ወታደር ከወታደሩ ወታደር ቋንቋው ሀገር ነው ወንዝ አይደለም ኦርቶዶክሳዊ ዘመዱ ጓደኛው ኦርቶዶክሳዊ ነው ክርስቲያን ወገኑ ጓደኛው ክርስቲያን ነው የሰማችሁ ነው እየሰማችሁ ነው ወይ ለትርፍ አይደለም ለጽድቅ እኔ ገርመኛል በዓለም ላይ ብዙ ሰዎች ለፖለቲካ ሪዮታ ዓለም አስተሳሰባቸው ዋጋ ለመክፈል እስከ እስር ይወርዳሉ ሲሆን ደግሞ በመሳሪያ እየተሰዉ ይሞታሉ ለሃይማኖቱ የሚሞት አገልጋይ መቼ ይሆን የሚኖረው የሰማችሁ ነው ክርስትና ይሄ ነው ሰዎች ለስጋዊ ሪዮታ ዓለም ስልጣን ላይ ለመውጣት ዋጋ ይከፍላሉ ክርስቲያን ወደሚሻለው ዘላለማዊ ክብር ለመሻገር የአምላክን ፍቅርና በጎነት ለማየት ነው ዋጋ መክፈል ያለበት ለዚህ ነው ኩን ምእመነ እስከ ለሞት አለ እስከ ሞት ድረስ የታመንክ ሁን ቅዱስ ዮሐንስ በራእዩ በምዕራፍ 2 ቁጥር 14 ላይ እስከ ሞት ድረስ የታመንክ ሁን አለና የሕይወትን አክሊል ሰጣለሁ እስከ ሞት ድረስ የታመንክ ሁን በምን ባመንከው ሃይማኖት በተከተልከው እምነት የትኛው ነው እሱ ካላችሁ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን እሱ ነው ሁለተኛው ከሶስቱ አካላት አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ በደሙ ቀድሶ ዓለምን አድኗታል እኔን ፈውሶኛል አድኖኛል ብሎ በተዋህዶ ማመን ያኔ የክብር አክሊል አለ እስከ ሞት ድረስ መታመን በዚህ እምነት ነው መጽሐፍ የነገረን ይሄንን ነው ይሄ ነው ፍቅር እያልኩ ያለው እርስ በርሳችሁ ምን በሉ አልሰማውም ተዋደዱ የትዳር ስሜቶቻችን የእንጀራ እስከሚመስሉ የልጆች አስተዳደጎቻችን የነሱን መብት እስካከበርን ድረስ ብቻ የሚመስሉ መንፈሳዊነት የራቃቸው የልጆቻችን ኢንተረስት ፍላጎት በማስቀደም አይሆንም የሚል ቋንቋ ልማዶችን ያጣንበት በዚህ ዘመን የወለድናቸው ልጆች በአጠቃላይ አይሆንም ምን የለመዱ አይደሉም እውነት ውሸት አይሆንም ብሏችኋቸው አታውቁም ጊዜ ተሰፍራላችሁ እንጂ እናንተ አታችሁ ለነሱ ታሟላላችሁ እውነት ውሸት ንገሩኝ እውነት ውሸት ያንን ማሟላት ካልቻላችሁ ረፍት አታገኙም እናንተ ለልጆቻችሁ በዚህ ልክ ከተጨነቃችሁ የኔና የናንተ ጌታ ልጆቹ ስለሆንን አብዝቶ ይጨነቅልናል አሁንም ክብር ለሱ ይሁን ክርስቲያኖች ትጸልዩም ዘንድ በመጠን ኑሩ ፍቅር የኃጢአትን ብዛት ይሸፍናል አለ እንቀጥል የመጀመሪያውን ሐሳብ ደግሞ እንመልከት ትጸልዩም ዘንድ በሉ እስኪ ምን ትሉ ዘንድ ትጸልዩም ዘንድ ጸሎት ምንድነው ጸሎት ሰው ከእግዚአብሔር ከአምላኩ ጋር የሚያደርገው መንፈሳዊ ግንኙነት ነው በጾም ወቅት ትልቁ ጉልበት ጸሎት ነው ጸሎት የራቀውን ያቀርባል የቀረበውን ክፉ መንፈስ ያርቃል ጸሎት ከእግዚአብሔር ዘንድ የምንቀበለውን ነገር ያረጋግጥልናል ጸሎት በእግዚአብሔር ሰማያዊ ችሎት ፊት መቆም ነው ጸሎት ከሰው ጋር የምናደርገው ንግግር ብቻ ሳይሆን ከእግዚአብሔር ጋር ያለን መንፈሳዊ ህብረት የሚያረጋግጥልን ኃይል ነው ስለዚህ ጸሎት ኃይል ከሆነ ክርስቲያኖች እንዴት ነው መጸለይ ያለባቸው
በምን አይነት መንገድ ነው መጸለይ ያለባቸው? የማነብነብ ነው ወይስ የውስጥ ነው ጸሎት? ከእግዚአብሔር ጋር የመገናኛ መንገድ ነው ብሎ የሚያምን ክርስቲያን እንዴት ነው መጸለይ ያለበት? መጀመሪያ አይኑን አይደለም፣ እጁን አይደለም፣ እግሩን አይደለም፣ ልቡን ለእግዚአብሔር መስጠት አለበት። ምኑን አልኳችሁ? አልሰማሁም። እግዚአብሔር የሚለመን በልብ ነው፣ በምላስ አይደለም። ትዝ ይላችኋል እዛ አንደኛ ሳሙኤል ቀዳማዊ ምዕራፍ 1 እስከ ምዕራፍ 4 ድረስ ስታጠኑ የምታገኙት አንድ ሴት አለች። የሳሙኤል እናት ሐና እዝራ ዘምሮላታል። የሳሙኤል እናት ሐና ወደ ቤተ መቅደስ ትሄዳለች። ልጅ አልነበራትም። ልጅ ስላልነበራት ልቧን ከእግዚአብሔር ጋር አድርጋ ድምጿ ሳይሰማ እያኩተመተመች በመቅደሱ ፊት ለፊት ቁማ ከአምላኳ ጋር ትገናኛለች። ከማን ጋር አልኳችሁ? ድምጿ አይሰማም። ህሊናዋ ናውዟል። አእምሮዋ ፍዝዝ ብሎ ህሊናዋ በአጠቃላይ ተጠቅልሎ እግዚአብሔር ጋር ነው ያለው። ካህኑ ኤሊ በመቅደሱ አጠገብ ተቀምጦ ምጽዋቱንና ስዕለቱን ወይም ለእግዚአብሔር የሚሰጠውን አስራት በኩራት እየተቀበለ ህዝቡን እየባረከ ይሸኛል። እሷ ግን ብቻዋን መቅደሱን ተደግፋ የሰከረ ሰው እስክትመስል ድረስ ህንፃውን እየዳሰሰች ከአምላኳ ጋር ታወራለች። አእምሮዋ ተመስጧል። ስጋዋ ከሰው ጋር አይደለም የምታየው፣ በልቧ የምትመለከተው ፈጣሪዋን ብቻ ነው። ክርስቲያኖች በህይወታችሁ ውስጥ ስትጸልዩ ልባችሁ ፈጣሪያችሁን ማሰብ መቻል አለበት። ካህኑ ሲመለከታት የሰከረች መሰለው። እንዲህ አላት፣ አንቺ ሴት የወይን ጠጅሽን ካንቺ አርቂው አላት። ከቃሉ ጋር ናችሁ? የወይን ጠጅሽን ካንቺ አርቂው አላት። በጣም የሚገርመው የመለሰችው መልስ ነው። አባቴ አለች፣ ልቧ ያዘነባት ሴት ነኝ እንጂ የወይን ጠጅ ያሰከረኝ ሰው አይደለሁም አለች። በጣም የሚገርመው ይሄንን ቃል ሲተረጉምልን ጠቢቡ ሶሎሞን እንዲህ ይላል፣ የለዘበች ምላስ ቁጣን ታበርዳለች ይላል። እስኪ በሉ። አልሰማውም። አይገርምም? ሰክረሻል እኮ ነው ያላት ካህኑ። የወይን ጠጅሽን አርቂው እኮ ነው ያላት ካህኑ። ዛሬ ሰክረሃል ብትባል ምን ይሰማሃል? ካህኑ እንደዛ ቢልህ፣ ከመቅደሱ ዞር በል ቢልህ ምን ይሰማሃል? እንደዛ እኮ ነው ያላት ካህኑ። ልቧ ያዘነባት ሴት ነኝ አለችው። ንግግሯ የለዘበ ስለነበረ ቁጣውን አበረደውና እንዲህ አላት፣ እግዚአብሔር ልመናሽን ይስማሽ አላት። ክብር ለሱ። እግዚአብሔር ልመናችንን ይስማን። በመቅደሱ የለመነውን በአውደ ምሕረቱ ቆመን የተማጸነውን ማን ይስማን? እስኪ ሁላችሁም እግዚአብሔር ይስማን በሉ። እግዚአብሔር ለሀገራችን ይስማን። እግዚአብሔር ለኑሯችን ይስማን። እግዚአብሔር ለቤታችን ይስማን። ለእያንዳንዱ የጥያቄያችን መልስ እሱ እጅ ነው ያለውና ማን ይስማን? እግዚአብሔር ይስማሽ ብሎ ባረካት። ልክ በረከቱን ተቀብላ ወደ ቤቷ ሄደች። በአመቱ ልጅ ወለደች። ሳሙኤልን ታቅፋ ወደ መቅደሱ መጣች። አያችሁ፣ አታኩርፉ፣ አታጉረምርሙ። ልቧ ግን እቺ ሴት ከማን ጋር ነው? አቤት! አያችሁ፣ የኛ ጸሎት ልምምድ ነው። ትልቅ መዝገበ ጸሎት እንገዛለን። አንዱን እንኳን ከልባችን ጋር ሆነን አንጸልየው። እውነት ውሸት? የየዕለቱ ውዳሴ አምላክ አለ፣ የየዕለቱ ውዳሴ ማርያም አለ፣ የየዕለቱ ሰይፈ ሥላሴ አለ። የየዕለቱ ልዩ ልዩ ጸሎት የምናደርግባቸው የጸሎት መጽሐፎች አሉን። ግን ልባችን ከጸሎት መጽሐፉ ጋር የለም። ስለዚህ እግዚአብሔር በጸሎታችን ውስጥ ምን ይፈልጋል? ልብ በሉ እስኪ። ምን ይፈልጋል? ልባችንን ሰተነው እንጸልይ። ለዚህ ነው ቅዱስ ዳዊት በመዝሙር 50 ቁጥር 10 ላይ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሴ፣ አቤቱ ጌታዬ አምላኬ ሆይ ንጹህ ልብ ፍጠርልኝ አለ። እስኪ ሁላችሁ ንጹህ ልብ ፍጠርልኝ በሉት። ኧረ ድገሙት። ንጹህ ልብ ፍጠርልኝ። ቀጠለ፣ የቀናውን መንፈስ በውስጤ አሳድር አለ። ምን ያለውን መንፈስ? በያን መንፈስ በውስጤ አሳድር። ይገርመኛል።
የቀናውን መንፈስ በውስጤ አሳድር ይልና በፊትህ አትጣለኝ ይላል። በምን አትጣለኝ? እግዚአብሔር በፊቱ እንዳንወድቅ ይርዳን። በፊትህ አትጣለኝ ይለዋል። ከላይ ከፍ ብለን ያነበብነውን ቃል አስተውሉ። የቀናውን መንፈስ በሉ እስኪ በምን ያሳድር? አሁን ቀና መንፈስ ነው የጎደለው እኮ ሀገራችን ላይ። ይሄ ፖዚቲቭ ቲንከር የሚባል የለም። ሁላችንም ኔጌቲቭ ነው የምናስበው። ለወንድሙ ቀና የሚያስባለ፣ ለእህቱ ቀና የምታስባለች፣ ለሀገር ቀና የሚያስባለ። ስለዚህ ክርስቲያኖች የቀናውን መንፈስ በውስጥ ያሳድር። ስለዚህ የሚጸልይ ሰው በቀና ልብ በተስተካከለ አእምሮ መጸለይ ያለበት። ለዚህ ነው ራሱም ቅዱስ ጴጥሮስ እንደ ባለ አእምሮ አስቧል። እንደ ባለ ምን? እንደ ባለ አእምሮ የሚያስብ ሰው ሲጸልይ ልቡን ለእግዚአብሔር ይሰጣል። ምኑን አልኳችሁ? ልቡን። ለዚህ ነው እግዚአብሔር ሶሎሞንን እንዲህ አለው፣ ልጄ ሶሎሞን ልብህን ስጠኛል። ምንን ስጠኝ? አይንህን አይደለም ያለው። አይን ሳይኖር መኖር ይቻላል? እግርህን አይደለም፣ እጅህን አይደለም ያለው። ልብህን ስጠኝ። ምንን ስጠኝ? አቤት ልብህን ስጠኛል። ክርስቲያኖች እግዚአብሔር ልባችን ላይ ነው የሚከብረው። እግዚአብሔር ልባችን ላይ ነው የሚኖረው። እግዚአብሔር ልባችን ነው የሚፈልገው። ልብ ሳይኖር መኖር አይቻልማ። ልጄ ሆይ ልብህን ስጠኝ። ውሳጣዊ ልቦናችንን ይፈልጋል እግዚአብሔር። ይሄ ደም የሚረጨውን የሚቀዳውን የሚመልሰውን አይደለም፣ በመንፈስ የሆነውን ልብ ይፈልጋል። ስለዚህ ስንጸልይ ትጸልዩም ዘንድ በመጠን ኑሩ ሲለን ልባችሁን በመስጠት ማለት ነው። ጸሎታችን 3 ነገሮችን ማሟላት አለበት። ስንት አልኳችሁ? እነዚህን አሳይቼ ትምህርቴን እንጠቀልል። አንደኛውና የመጀመሪያው በምስጋና መጸለይ። በሉ እስኪ ድገሙት። ማመስገን። ይሄ የመላእክት ሕይወት ነው። በነገራችን ላይ ማመስገን። መላእክት እንጀራ አይበሉም፣ ልብስ አይለብሱም፣ እረፍት የላቸውም። ምግባቸው ምስጋና ነው፣ ልብሳቸው ምስጋና ነው፣ እረፍታቸው ምስጋና ነው። ይሄ የመላእክት ሕይወት ነው። በዚህ የምስጋና ስርዓት ይጠግባሉ፣ ይሄን ምስጋና ይለብሳሉ፣ በዚህ ምስጋና አርፈው ይኖራሉ። አኮቴቶ ሙሳ ረፍቶ ሙሳ አኮቴቶ። ረፍታቸው ምስጋና፣ ምስጋና ረፍታቸው ነው። ለዚህ ነው ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምራችሁ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ቅዱስ 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 እግዚአብሔር፣ ምድር ሁሉ ከክብርህ ተሞልታለች ይላል። ምድር ሁሉ ከምንህ? ከክብርህ ተሞልታለች። ቅዱስ ተብለህ የምትመሰገን፣ ውዱስ ተብለህ የምትመሰገን። ቅዳሴያችን ይሄ ነው፣ ማህሌታችንም ይሄ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቅዱስ የሆንክ አምላክ፣ ቅዱስ የሆንክ አብ፣ ቅዱስ የሆንክ ወልድ፣ ቅዱስ የሆንክ ማለት ምስጉን ልዩ የሆንክ ማለት ነው። ቡሩክ የሆንክ ማለት ነው። እኳቴ ስባሄ የሚገባህ ማለት ነው። ምስጋና መላእክት ሕይወታቸው ይሄ ነው። የመላእክት ሕይወት በቤተክርስቲያን ስላለ ቤተክርስቲያንም ሁል ጊዜ የአገልግሎቷ መጀመሪያ ምስጋና ነው። አትወት ነሳ ሰለስተ አስማተ ብላ እያማተበች የአብ የወልድ የመንፈስ ቅዱስን ስም ትጠራለች፣ ታቀርባለች ምስጋና። ክርስቲያኖች ማህሌቷም ይሄ ነው። ስቡ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል። በአንዲት ቃል ዓለምን የሰራ ያዘጋጀ ቅዱስ አምላክ ሆይ ለአንተ ስባሄ ምስጋና ይገባል። ይሄ ምስጋና ነው። ስለዚህ ትጸልዩም ዘንድ በምስጋና ጀምሩ። በምን ጀምሩ? ምስጋና። ለዚህ ነው ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ ምዕራፍ 7 ቁጥር 4 ላይ እንዲህ አለ፣ ለእግዚአብሔር ምስጋና ይሁን። በሉ እስኪ አንዴ ድገሙት። ክርስቲያኖች ማመስገን። ማመስገን በሙላት ብቻ አይደለም። ማመስገን በመካከለኛ የህይወት ጠርዝ ላይ ስንሆን አይደለም። ማመስገን የድህነት ወለል ላይ ስንሆን ጭምር ነው። በማግኘት ማመስገን፣ በማዕከላዊ ህይወት ማመስገን፣ በማጣትና በኪሳራ ውስጥ ነው። ምን ማለት? አቤት ኢዮብ ለዚህ ምሳሌያችን ነው። ሀብት አጣ፣
ልጆቹን አጣ፣ ጤናውን አጣ። ሚስቱ ቀረበችና ከዚህ በኋላ እግዚአብሔር አምላክህን ጥቂት ጊዜዎች ደጅ ትጸናዋለህን? እባክህ እግዚአብሔር የሚባለውን አምላክህን ርገመውና ሙት አለችው። እሱ ግን እንዲህ አለ፣ ከእግዚአብሔር እጅ መልካሙን እንደተቀበልን ክፉንስ ነገር አንቀበልምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ማን ይመስገን? እስኪ በሉ አንድ ይህንን ቃል እንበለው። እግዚአብሔር ሰጠ በሉ እስኪ። እግዚአብሔር ነሳ፣ ማን ይመስገን? አለቀ። ይሄ ምስጋና፣ ይሄን መልመድ መቻል አለብን ክርስቲያኖች። ከስህተት አንጻር ሰይጣንም አዳምም እኩል ናቸው። የሰማችሁ ነው? ከስህተት አንጻር ሰይጣንም አዳምም እኩል ናቸው። ሰይጣን የጸጸት ልብ የለውም። አዳም የጸጸት ልብ አለው። አዳም ወደ እግዚአብሔር ተመለሰ፣ ሰይጣን ወደ እግዚአብሔር አልተመለሰም። የሰማችሁ ነው? ስለዚህ አዳም መጸጸቱ ለጽድቅ፣ ለክብር፣ ለልዕልና በቃው። ዲያብሎስ አለመጸጸቱ ወደ እንጦሮጦስ ወደ ጥልቁ እንዲወርድ አደረገው። ክርስቲያኖች በህይወታችሁ ውስጥ እግዚአብሔርን ማመስገን ተለማመዱ። ስታገኙ አመስግኑ በሉ እስኪ። ስታገኙ፣ ስታጡ፣ ሲሞላ፣ ሲጎድል፣ ከፍታ ላይ ስትሆኑ፣ ዝቅታ ላይ ስትሆኑ፣ በቃ ይሄ ምስጋና። ሰላም ያዋልከኝ አምላክ ምስጋና ላንተ ይሁን። ወደ መኝታ ስትሄዱ አመስግኑ። ምስጋና ትልቁ የጸሎት ክፍል ነው። ለዚህ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ ምዕራፍ 15 ቁጥር 57 ላይ በክርስቶስ ድል መንሳት ስለሰጠን ለእግዚአብሔር ምስጋና ይሁን ይላል። በክርስቶስ ድል መንሳትን ስለሰጠን ለእግዚአብሔር ምስጋና ይሁን። በነገራችን ላይ እግዚአብሔር አብ ልጁን ልኮታል። ልጁ ወደዚህ ዓለም መጥቷል። እሱ መጣና በሞት ላይ ስልጣን የነበረውን ዲያብሎስን ገደለና ድል እንድንነሳ ስልጣን ሰጠን። ስለዚህ ድል ለነሳው ለሱ ለኢየሱስ ክርስቶስ የባህሪያ አባት ለእግዚአብሔር አብ ምስጋና ይሁን እያለ ነው ቅዱስ ጳውሎስ። ክርስቲያኖች ምስጋና እስኪ በሉ፣ ኧረ ድገሙት፣ ምስጋና። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ የእውቀት ሽታን የሚገልጽ ለአምላካችን ምስጋና ይሁን ይላል። እስኪ ሁላችሁ በሉ፣ የእውቀት ሽታን በሉ ለሚገልጽ ለእርሱ ምን ይሁን? እያንዳንዱ አዋቂ ፕሮፌሰር ሆንክ፣ የፈለከው የእውቀት ጫፍ ላይ ድረስ ካላ መሰገንከው እዚህ ውስጥ ያለውን ሰንሰለት አንዷን በጥሶ እብዱ ዶክተር ትባላለህ። በተማርከው ትምህርት አትመካ። ያንተ የሆነ የለም፣ ሁሉ ከማን የተሰጠ ነው? ድገሙት። የእውቀት ሽታችንን ለሰጠን ለማን ምስጋና ይሁን? ብዙ አዋቂዎች በትምክህት እያለቁ ነው። አንዳንድ የእውቀት ዝቅጠት እስከሚመስል ድረስ የሀገራችን አዋቂዎች ለሀገር አያስቡ፣ ለወገን አያስቡ። እውቀትህ ዓለምን ካልሰራ፣ እውቀትህ ቤትህን ካልሰራ፣ እውቀትህ ሀገርህን ካልሰራ፣ እውቀትህ ማህበረሰብህን ካልሰራ፣ እውቀትህ ለሀገር ጥቅም ለትውልድ መለወጥ ምክንያት ካልሆነ ማወቅ ምን ያደርጋል? ይጠብቀሃል እግዚአብሔር ወደሱ እስከምትመለስ። የተመካህበትን እውቀት ዜሮ ያደርገዋል። ይችላል አይችልም? ስለዚህ ለዚህ ነው ቅዱስ ጳውሎስ በጣም በሚገርም ቋንቋ ጥበበኞች ስለሆኑ የቆሮንቶስ ክርስቲያኖች እንዲህ አላቸው፣ የእውቀት ሽታን ለሚገልጽ ለእርሱ ምን ይሁን? ሽታው ነው ያለው፣ ሙሉ ተጠቅልሎ እውቀቱ አይደለም። የእውቀት ጫፍ ያለው ማን እጅ ላይ ነው? አለቀ። ከሱ በላይ አዋቂ የለም። ሁለተኛው ክፍል ልመና ነው። እስኪ ልመና በሉ፣ ድገሙት። መለመን። ሰው የሚፈልገውን ነገር ነው የሚለምነው። መጽሐፍ እንዲህ ነው የሚለው፣ ሰው መለመን ካለበት ሁለት ነገር ነው መለመን ያለበት። ስንት አልኳችሁ? አንደኛ መንግስቱን፣ ሁለተኛ ጽድቁን። እስኪ መንግስቱን በሉ፣ ጽድቁን።
መንግስቱ ማለት በነገራችን ላይ በሰማይ ያለው እኛ የምንኖርበት ሁሉ ጊዜ ስንጸልይ የምንጠራው ነው። አባታችን ሆይ ከዛስ ምን ትምጣ አልሰማው። ስለዚህ እኛ የመንግስት ልጆች ነን። እስኪ ሁላችሁም እኔ የመንግስት ልጅ ነኝ በሉ። እርግጠኛ ናችሁ? እስኪ እኔ የመንግስት ልጅ ነኝ የምትሉ እጃችሁን አሳዩ። ፈርታችኋል። እስኪ እኔ የመንግስት ልጅ ነኝ በሉ። እግዚአብሔር ይመስገን። አውርዱት። የኛ መንግስት ነገስታት የሚለዋወጡበት መንግስት አይደለም። የኛ መንግስት ሰማያዊ መንግስት ነው። ማን እንደነገረን? መጽሐፍ ቅዱስ እንደነገረን፣ ራሱ እግዚአብሔር እንደነገረን። እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። አቤት! የመጀመሪያው የሰው ልጅ ጸሎት መንግስቱን መናፈቅ። መንግስትህ ትምጣ። ከዛስ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ከዛስ በደንብ በሏት እንጂ እሷ አይደለች ከሀገር ሀገር የምታንቀዠቅዠን። እሷ አይደለች 8 ሰዓት እንድንለፋ የምታደርገን። እሷ አይደለች እረፍት የምትነሳን። የዕለት ምናችንን የዕለት ምግብ መለመን ልመናዬ ነው። ግን እግዚአብሔር እንድንለምን የፈለገው 2 ነገር ብቻ ነው። አንደኛው ምንድነው አልኳችሁ? አንደኛው ምንድነው? መንግስቱን ነው። ሁለተኛ ጽድቁን ነው። እስኪ ጽድቁን በሉ። አቤት! ጽድቅ ማለት እውነት ማለት ነው። እውነት ደግሞ ክርስቶስ ነው። እሱን ፈልጉት ነው ያለን። ክርስቶስን ፈልጉት። ጽድቅ የሆነው ክርስቶስን አግኙት። እርሱ ህይወት ነው። እሱ ረፍት ነው። እሱ ሰላም ነው። እሱ ልብስ ነው። እሱ ምግብ ነው። ቋንቋ አይደለም እየነገርኳችሁ ያለሁት። ልምምድ አይደለም እያወራሁላችሁ ያለሁት ክርስቲያኖች። እሱ ምግብ ነው። እሱ የጽድቃችን መቋጫው ራሱ ጻድቅ የሆነው ክርስቶስ ነው። ለዚህ ነው ጽድቅን ፈልጉ አለ። ጽድቅን ምን በሉ? ለዚህ ነው ራሱ ጌታችን ኢየሱስ ሲያስተምር አንተም ወሰህሱ መንግስቶ አለና ወጽድቆ ጽድቁን አለ። ለምኑኝ እሱን፣ ከዛስ ሌላውን እጨምርላችኋለሁ። እስኪ ሌላውን እጨምርላችኋለሁ በሉ። አንዴ ድገሙት። ወልዶ መሳም ሌላው ነው። ነግዶ ማትረፍ ሌላው ነው። ተምሮ መመረቅ ሌላው ነው። አግብቶ መውለድ ሌላው ነው። ልባችሁ በትዳር ጉዳይ አይባዝን። ለእናንተ የሆነውን ማን ይሰጣል? አለቀ። ልባችሁ በጣም በቢዝነስ ናፍቆት አይበድ። እናንተ ሩጡ፣ ማን ይባርከው? በዚህ ዘመን ያለው የቢዝነስ ናፍቆት ወይም የገንዘብ ናፍቆት፣ የኢኮኖሚ ናፍቆት ያቋራጭ መክበር ነው። እውነቱ ውሸት? ሰው ሰርቶ መብላት፣ ሰርቶ መለወጥ በጣም ረጅም ሰዓት መስራት አይፈልግም። ለዚህ ነው የኢንተርኔት የገንዘብ ማግኛ ሲስተሞች እየተፈጠሩ ያሉት። እውነት ውሸት? እቤታችሁ ቁጭ ብላችሁ እንዲህ አይነት ቢዝነስ ትሰራላችሁ የሚል መረጃ ይመጣላችኋል። ሰው በጣም በዚህ ነገር ይወጠርና ብዙ ድካም ከሌለው አለ ቁጭ ብዬ በወር 20 እና 30 ሺህ ብር ማገኝ ከሆነ ለምን ደክማለሁ ይልና ሞባይሉን ሲጎረጉር የሚፈልገውን ሳንቲም አሳልፎ ሰጥቶ ባዶውን ይቀርና ከመንግስት ጋር ፍጥጫ ይገባል። እውነት ውሸት? እውነት ውሸት? አየህ፣ አይምሮህ ሲደነዝዝ በአቋራጭ መክበር ትፈልጋለህ። ከዚህ ስሜት ውንውጣና መጀመሪያ መንግስቱንና ምኑን አረድገሙት። ስለዚህ ነግዶ ማትረፍ ላንተ ሁለተኛው ነው። ሰርተ መለወጥ ላንተ ሁለተኛው ነው። መንግስቱንና ጽድቁን እሹ፣ ፈልጉ፣ ለምኑ፣ ሌላውን እጨምርላችኋለሁ። ሌላውን መድኃኒዓለም ይጨምርልን መለመን ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 በእግዚአብሔር ዘንድ በሉ እስኪ ድገሙት፣ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በእግዚአብሔር ዘንድ ልመናችንን ማሳወቅ፣ መለመን፣ መርሳት። አንተ ለምነህ ትረሳለህ። ማመልከቻ ያለህ ማን ጋር ነው? አንተ ትሄዳለህ፣ ቀን ጠብቆ ጊዜ ሰፍሮ ማን ይሰጣል? ስለዚህ እግዚአብሔር በልመናችን ውስጥ 3 መልስ አለው። ስንት አልኳችሁ? አንደኛው እሺ ነው፣ ሁለተኛው እምቢ ነው፣ ሶስተኛው ቆዩ ነው። እሺ በሉ እስኪ፣ እምቢ፣ ቆዩ።
እሺ ሚለን እኛ ስለምንጠቀምና እሱን ከማምለክ ስለማንወጣ ነው። እምቢ የሚለን እኛ ስለምንጎዳና እሱን ከማምለክ ስለምንወጣ ነው። ቆዩ የሚለን የእምነታችንን ጽናት የመንፈሳዊ አገልግሎታችንን ብቃት ለመመዘን ቆዩ ይለናል። ለዚህ ነው ዳዊት ጸኒሃ ጸናይክዎ ለእግዚአብሔር እግዚአብሔርን ቆይቼ ደጅ ጠናሁት እሱም ዘንበል አለልኝ። ሰማኒ ወተመይጠኒ ሰማኝ አደመጠኝ ፊቱንም ወደኔ ያዞረ። እግዚአብሔር ልመናችንን ቆይቶም ዘግይቶም ቢሆን ይሰማል። ማን ይመስገን። ይሄ ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 16 የለመነውን ልመና ከእግዚአብሔር እጅ እንደተቀበልን እናውቃለን። እስኪ በሉ የለመነውን ልመና በሉ ከእግዚአብሔር እጅ እንደተቀበልን እናውቃለን። ምንም አትድከሙ አባታችን ሆይ ብለን ለምነን ስንጨርስ ምን ብለን ነው የምንሄደው? ኃይል ክብር ምስጋና ለዘላለሙ አረ አልሰማውም። ኃይል በሉ እስኪ ክብር ምስጋና ከዛስ ለዘላለሙ አሜን ማለት ይሁን ይደረግልኝ ማለት ነው። አሜን ብለህ ትሄዳለህ። አንተ ያቀበረብከው ልመና አንተ በጠበቅከው ሰዓት ባልጠበቅከው ጊዜ ተከናውኖ ታገኘዋለህ። ለዚህ ነው ቅዱስ ጴጥሮስ በሚገርም ቃል እንዲህ አለ፣ ከእግዚአብሔር እጅ በታች ራሳችሁን አዋርዷልና እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉታል። መስጠት መጣል የሚያስጨንቅህን ስጠው። እሱ መሸከም ሲጀምር አንተ እየቀለለህ ይሄዳል። እሱ በሱ ትከሻ መሸከም ሲጀምር ያንተ ትከሻ ብርቱ ይሆናል። ለዚህ ነው ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ አለ፣ እናንተ ደካሞች ሸክም የከበዳችሁ ወደኔ ኑ እኔ አሳርፋችኋለሁ። እናንተን ሸክም ተሸክሞ እናንተን ሊያበረታ የቆመ ሊቀ ካህናት የድንግል ልጅ አለን ክርስቶስ። ክብር ለሱ ይሁን። ሶስተኛው ምልጃ ነው። ምን አልኳችሁ? ምን መማለድ 366 ቀናትን የምልጃ ጸሎት የምትጸልይ ቤተክርስቲያን ናት። ያውም የኦርቶዶክስ ተዋሕዶ ቤተክርስቲያን። ዲያቆኑ ለእግዚአብሔር በፍርሃት ስገዱ ካለን ሰዓት ጀምሮ ሰግደን እስከ መጨረሻው የጸሎት ማጠቃለያ ከመድረሳችን በፊት ሰግደን ዝቅ ብለን ሰፊ የምልጃ ጸሎቶች አሉ። ስለ ወንዙ፣ ስለ ነጋዴው፣ ስለ ዝናቡ፣ ስለ ሀገር፣ ስለ ስጋው ደሙ፣ ስለ መንፈሳዊ ህብረቶቻችን የምልጃ ጸሎት አለ። ያውም አንድ ስለምታደርግ ስጋውና ደሙን እግዚአብሔር አንድ ያደርገን ዘንድ እንማልዳለን እያልን እንማልዳለን። በጣም የሚገርመኝ ስለ ዓለም ሁሉ ነው የሚለው። እስኪ በሏት እችን ቃል ማሰብን ያስቀድም ዘንድ ለእያንዳንዱ የሚያስፈልገውን ያማረውን የሚሻውን ይሰጥ ዘንድ ስለ ዓለም ሁሉ እንማልዳለን። ይሄ ጸሎት የትም የለም። ምልጃ ይሄ ነው። ማልዱ ክርስቲያኖች፣ ለወንድሞቻችሁ ጸልዩ፣ ለባልንጀሮቻችሁ ጸልዩ፣ ለወደቀው ጸልዩ፣ ገበና ሸፍኑ። ዩቲዩበሮች፣ ቲክቶከሮች በአይኤ ዘመን ሰውን ምክንያት እየፈለጋችሁ የሰው ኃጢአት አትግለጡ። ክርስቶስ ያንተን ኃጢአት ከሸፈነ አንተም የባልንጀራህን በደል ኃጢአት ሸፍንለት። ያንተ ቢገለጥ ጉዱ ብዙ ስለሆነ አስተውሉ። ፍቅር የኃጢአትን ብዛት ሁሉ ምንድነው? የላችሁም እንዴ? እስኪ ይሸፍናል በሉ። እሱ ስለሸፈነልኝ መስሎኝ ምለፈልፈው፣ እሱ ስለሸፈነላችሁ መስሏችሁ
እዚህ ተቀምጣችሁ የምታደምጡት የእውቀታችሁ አቅም የቅድስናችሁ መጠንና ጥግ ነው እዚህ ያስቀመጠን? ንገሩኝ። ነው ማን ስለሸፈነው? ጉዳችንን ስለሸፈነው፣ ርኩሰታችንን ስለሸፈነው። የኔ ኃጢአት ቢገለጥ ማን እዚህ ይቀመጥ ነበር? የእናንተ ኃጢአት ለኔ ቢገለጥ ማን ፊቱ ይቆም ነበር? ክርስቲያኖች ማልዱ። መማለድ ለሌላው ኃጢአት መጸለይ። በደሌን ይቅር በለኝ ብቻ አይደለም፣ ለሌላውም በደል ይቅር በለው ብሎ መለመን ያስፈልጋል። ክርስቲያኖች በተለይ ኦርቶዶክሳውያን የቤተ ክርስቲያንን ከፍታ የገለጽክ እየመሰለ በዩቲዩብ የሰው ስም የምታቆሽሽ የምታጠለሽ ካለ አእምሮህን ቀድሰው። ያልተፈወሰ አእምሮ ለራሱ አይደለም ለሀገር አይጠቅምም። ያልተፈወሰ አእምሮ ለራሱ አይደለም ለቤተ ክርስቲያን አይጠቅምም። በጽድቅ የሚገኝ ትርፍ ይሻላል በአመፃ ከሚገኝ ብዙ ትርፍ። በአመፃ ከሚገኝ ትርፍ ይልቅ በጽድቅ የሚገኝ ጥቂት ነገር ይሻላል። ስለዚህ ክርስቲያኖች ማልዱ። ምን በሉ? ለባልንጀሮቻችሁ ጸልዩ፣ ለጎረቤቶቻችሁ ጸልዩ። አውሬ ሆኖ ያስጨነቃችሁ ሰው ካለ ጊዜ ውሰዱና ጸልዩለት። ትጸልዩም ዘንድ በመጠን ኑሩ። እስኪ ሁላችሁ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ያስተማረን የመከረን አምላክ ክብር ምስጋና ይግባው። ትምህርቴን ጨርሻለሁ። ማን ይመስገን? እስኪ ሁላችሁም አንድ ጊዜ ሐሙስን በሉ። በአየር ጤና መቅደስ። እስኪ አንድ የወንዶች እጃችሁን ከፍ አርጉና ድምጻችሁን ከፍ አርጋችሁ ይህን ቃል ተናገሩ። ሁላችሁም ከፍ አርጉት። ለእግዚአብሔር ነው። ሐሙስን በሉ። በአየር ጤና በኪዳነ ምህረት መቅደስ። ይህ ጉባኤ ልዩ ጉባኤ ነው። ስለዚህ በዚህ ጉባኤ መገኘት ነፍስን መቀደስ ነው። በዚህ ጉባኤ መገኘት ስጋን ከኃጢአት ማራቅ ነው። በዚህ ጉባኤ መገኘት መንፈሳዊ ቅድስናን መጨመር ነው። በዚህ ጉባኤ መገኘት ከእግዚአብሔር ጋር መገናኘት ነው። በዚህ ጉባኤ መገኘት ሁል ጊዜ በክብሩ ፊት መሰለፍ ነው። እስኪ ሴቶች ሐሙስን በሉ። አልሰማውም። በኪዳነ ምህረት መቅደስ ልዩ ጉባኤ ስለሆነ ነው። በዚህ ጉባኤ መገኘት ነፍስን መቀደስ ነውና የመቀደስ ጊዜ ይሁንልን። ዘመናችንን ይባርክልን። ሀገራችን ኢትዮጵያን ከጥፎት ህዝቦቿን ከስደት ከመከራ ይሰውርልን። ተናፋቂ ጉባኤ ነው። ይሄ ጉባኤ እዚህ ደብር ልዩ በሆነ መንገድ ባለፈው የቅድስት ኪዳነ ምህረት ዕለት በስፋት ተናግሬያለሁ። የምታስታውሱ ክርስቲያኖች ሁላችሁም በአዲስ አበባ ሀገረ ስብከት በብፁዕ አባታችን አቡነ ሕርያቆስ የሀዲያና ስልጤ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የአዲስ አበባ ሀገረ ስብከት ጽሕፈት ቤት ባዘጋጀው ልዩ ጉባኤ መጋቢት በሉስኪ 19-20 በየዕለቱ ጉባኤ ስሙ። የጾም ጊዜ ነው። ጸልዩ፣ ስገዱ። ደስ ይላል የጉባኤው መንፈስ። እግዚአብሔር ከሁላችን ጋር ይሁን። በዚህ ጉባኤ የሚተጉ ከስብከተ ወንጌል ኃላፊው ጀምሮ ያሉ ወንድሞቻችንን ሁሉ እግዚአብሔር ጉልበት ይስጣቸው። ይቆየነው። ስብሐት ለእግዚአብሔር።